አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ዛሬ ደግሞ ገነቴ የምልከው አንድ ማጠቢያ ማሽን አለኝ ማለት ነው። ከትናንት ወዳ ማታ ነው ብር የላከችልኝ። ብር የላከችው ደግሞ ከትናንት ወዳ ማታ ቪዲዮ ለቀቄ ነበርና ከሱ ጋር አብረሽ ላኪልኝ ነው። ያው አብሬ ልልክላት ነው። እስካሁን መኪና የለም ነበረ። ዛሬ መኪና አለ ሊጫንላት ነው ማለት ነው ከሱ ጋር እና ይሄ ማጠቢያ ማሽን 16 ኪሎ በኦርቢት ብራንድ ነው። እዚህ ጋር እንግዲህ ዋስትና አለው። በስሟ ነው የተቆረጠው። የ2 አመት ዋስትና አለው። ዋጋው ደግሞ የተገዛበት እዚህ ጋር 16 ኬጂ 63000 ብር ማህተም እዚህ ጋር አለው። ከፈለጋችሁ ደግሞ እቃ አሁን እዚህ ጋር ልዩነት አለው ወይ ደግሞ የዋጋ ልዩነት አለው እነ መዲና ያተርፋሉ ወይ ብላችሁ የምታስቡ ከሆነ ማለት ነው እዚህ ጋር ደውላችሁ መጠየቅ ትችላላችሁ ማለት ነው። ይሄንን አሁን 0915540717 ደውላችሁ ስንት ነው ብላችሁ መጠየቅ ትችላላችሁ ማለት ነው። እና ይሄ ማጠቢያ ማሽን 63000 ብር ነው የተገዛው። እዚሁ እሞክረዋለሁ። እዚህ ጋር አዳፕተር አድርጌያለሁ ማለት ነው። በጣም ቆንጆ ነው። ከ16 ኪሎ በታች የለም ወይ እያላችሁ እየጠየቃችሁ ነው። ከ16 ኪሎ በታች አሁን እዚህ ኮምቦልቻ አያመጡም። የማያመጡበት ምክንያት ምን መሰላችሁ? ሰው የሚገዛው 16 እና 20 ኪሎ ነው። ከዛ በታች ያለውን አይገዙም ማለት ነው። ያኔ ልብስም እንዳጥብላቸው ብርድ ልብስ ማነስ ያለ እንደዚህ ትልልቅ ሳይሆን ኮምፎርት ምናምን እነዚህ አነስ ያሉትን እንዳጥብላቸው ስለሚፈልጉ ሰው የሚያቀርበው እንደየአካባቢው ሰው እንደሚፈልገው ነው። መሰለን እኔ እናንተን የማገለግለው ሁሉንም አይነት እቃ ነው እየገዛሁ ማደርስላችሁ ማለት ነው። ስለዚህ እዚህም የሚፈልጉትን አይነት ነው የሚያቀርቡት ማለት ነው። ሰው የሚገዛቸውን ነው የሚያቀርቡት። ካላችሁ 14 ኪሎ 12 ኪሎ ምናምን ያመጣሉ በትዕዛዝ ማለት ነው። አሁን እኔ 12 ኪሎ ትዕዛዝ አለኝ። ዋጋውን ጠይቀዋለሁ ስንት ነው ብዬ ለእናንተ አሳውቅና ላዘዘችን ልጅ አሳውቅና ከዛ በኋላ ይምጣልኝ ካለች ይመጣል ማለት ነው። እንደዛ ነው። ሌላው አንዳንድ እህቶች ሁልጊዜ የምትጠይቁኝ ነገር አለ። ያንቺ የድካምሽ ስንት ነው የምንከፍለው ትሉኛላችሁ። የድካሜ እንደ እቃው ይወስናል ማለት ነው። ለምሳሌ አንዳንድ ልጆች ደግሞ አሁን ለታ ያቺ የሀርቦዋ ልጅ ባለ ኤኮሳኗ 5000 ብር ነው የከፈለችሽና እንደዛ ነው የምትቀበዩ ምናምን ያላችኋላችሁ። የሷ እቃ አሁን 6000 ብር ይሁን እሺ 6000 ብር ብዬ 6000 ብር አርጊ ያልኳት 10000 ያላልኳት ለምን መሰላችሁ? 3ቱ እቃ 4ቱ እቃ 200000 ብር ነው። ወደ 198000 ምናምን ነው ሲደመር ማለት ነው። 45000 ብር ኪችን ካቢኔት፣ ማጠቢያ ማሽን 63000፣ ቲቪ 57500፣ እነዚህ 3ቱ ኢኮሳን 31000 ብር። እነዚህ ትላልቆቹ እቃ ናቸው። ትንንሽ እቃ ትንሽ ስለሆነ ነው እንጂ እኔ ሞኝ ሆኜ ምናምን አይደለም። በነገራችን ላይ ብታዩት ማለት ነው ፕላስተር መግዣው፣ ገመድ መግዣው፣ ካርቶን አሁን አንዳንድ ልጆች እየነገርኳችሁ ብዙ ሲሆን እያሰብኩ ነው። 1 እና 2 ሲሆን ግን 300 400 ብር ገዝቼ እኔ በራሴ ነው እንትን ምለው ማለት ነው። እና ብዙ ነገር አለው። እኔ የምመላለስበትን የራሴን የትራንስፖርት እናንተ ጋር አላስብም። 2 ጊዜ ደሴ ብሄድ 800 ብር ነው ማለት ነው። 2 ጊዜ ብሄድ መሄጃና መምጫ ከዛ ወጪ ደግሞ ብዙ ነገር ታጠፋላችሁ ስወጡ ብዙ ነገር አለው። ያው የምሰራው ደክሜ እስከሆነ ድረስ ደግሞ የድካሜን መቀበል ግዴታ ነው። የምቀበላችሁ ደግሞ እንደቃችሁ ነው። ለምሳሌ እህታችን ከዚህ በፊት አንዴ አዛኛለች አድርሻለሁ እና ብዙ ቃዛኝ 2000 ብር ስትለኝ እኔ 2000 ብር አልቀበልም ይጎዳኛል ብያት እሷም 6000 ብር አድርጋ ከፍላኛለች ማለት ነው። 6000 ብር አድርገሽ ላኪ አልኳት። እኔ እንደውም ወላሂ እናንተን አልጫንም ታውቃላችሁ፣ ሁላችሁም ታውቃላችሁ። ከበዛ ይሄ ብር ከበዛ ያለ ድካሜ ነው ይሄስ ይበዛባችኋል ቀንሱ ብዬ የምመልስ። ከዛ ኧረ አንቺስ ትገርሚያለሽ ምናምን እያላችሁ ነው ዕቃ ያገዛሁላችሁ ልጆች ታውቃላችሁ። ግን ደግሞ የድካሜም እንዲቀርብኝ አልፈልግም። ያኔ ያለ ድካሜም አልፈልግም፣ የድካሜም እንዲቀርብኝ አልፈልግም። እኔ የምሰራው ጎንበስ ቀና ምለው ለማግኘት እስከሆነ ድረስ ማለት ነው። አንደኛ ይሄን ስራ ለመስራት እዚህ ከተማይቱ ቅርብ የሆነችበት መናኸሪያ አካባቢ ተከራይቼ ነው ለዚሁ ለስራ ለእናንተ ለትራንስፖርት ማለት ነው። ለእናንተ አሁን እኔ ይሄንን ዕቃ 200 ብር አሁን ከፍዬ ነው ያመጣሁት።
በግድ ማለት ነው 200 ብር ከፍዬ ቅርብ ስለሆነ። ግን ደግሞ ወደዛ ወደ ራቅ ያለ ቦታ ቢሆን 1000 ብር እና 500 ብር ከፍዬ ነው ማለት ነው ቤት ድረስ የሚያመጡት። ያ ማለት ከእናንተ ትራንስፖርት ነው የሚታሰበው። ግን ይሄ እንዳይሆን ቀረብ ያለ ቦታ የተከራየሁት ለዚሁ ነው ማለት ነው። እና ሀባይብ እዚህ ቤት እኔ አሁን ተከራይቼ ወላሂ ስኖር 20 ሺህ ብር ተከራይቼ ነው የምኖረው ማለት ነው። ማብራትና ውሃ ጋራ ወላሂ 26 ሺህ 27 ሺህ ብር ነው የምከፍለው ማለት ነው። ከአስቤዛ ከሁሉ ውጭ ማለት ነው። ለቤት ኪራይ ለዚህ ለስራ ብቻ ቅርብ እንደሆነልኝ ብዬ አለበለዚያ እኔ መኖሪያ ቤት ገባ ብዬ 4 ክላስ ቤት በ10 ሺህ ብር እና በ12 ሺህ ብር አላጣም። ግን ለዚሁ ለስራው ይሆነኛል ብዬ ነው ይሄን ቤት የተከራየሁት ማለት ነው። ለምን ቦታ ያስፈልጋል። ይሄንን እቃ ማመላለሻ በቀን 3 ጊዜ ከተማ መጥቼ ማመላለስ ከሆነ 500 600 ብር የሚታሰብባችሁ ከሆነ ለእናንተ ያስቸግራል። አሁን እኔ ከደሴ እቃችሁን ስብስብ አድርጌ ይዤ ስመጣ ብዙ እቃ ይዤ መጥቼ 500 600 ብር 1000 ብር በዛ ከተባለ አሁን ለትናንትናው እቃ 2000 ብር ነው የትራንስፖርት ያወጣሁት የተደመረው ማለት ነው። ያ ማለት ቅርብ ቦታ ስላለሁ ነው እንጂ ራቅ ያለ ቦታ ከሆነ ብዙ ብር ነው የሚሉት ለማለት ነው። እና የዲካሜም ደግሞ እንደ እቃችሁ ነው። እቃችሁ ብዙ ከሆነ ትከፍላላችሁ ብዙ፣ ትንሽ ከሆነ እንደ ብዙዎቹ ክፈሉ አትባሉ ማለት ነው። እንደገና ደግሞ 200 ሺህ ብር እቃ ቢሆንም የ200 ሺህ ብር እቃ ሆኖ ትንሽዬ እቃ አለ። አሁን ለምሳሌ 80 ምናምን ሺህ ብር አሁን ለታ የገዛሁት እቃ አለ 80 ምናምን ሺህ ነው 70 ምናምን ሺህ ብር ያና ይሄ አሁን 63 ሺህ ብር ነው አንድ እቃ ነው። ያ እኩል አይደለም፣ ዲካሙ እኩል አይደለም። አሁን ለምሳሌ ባለ 70 ምናምን ሺህ ብሯ ብዙ እቃ የገዛሁላት ሀይቅ ሄደውና እቺ አብረን እኩል እንክፈልሽ ለምሳሌ 3500 ብር 3500 እንክፈልሽ ቢሉኝ የዚችን አሁን 3500 አልቀበልም አለ ሀቄ ማለት ነው አለ ዲካሜ። እና እንደዛ ነው እላችኋለሁ ሀባይ። በትናንትናው እቃም እየተነጋገራችሁ ነው። የሁለት ሰው እቃ ነው። በዛ ላይ ደግሞ ኳሊቲ የሆኑ እቃዎች ናቸው። ማሻአላህ በጤና የሚጠቀሙበት ያርጋቸው እላችኋለሁኝ ሀባይብ። እንግዲህ በሌላ ቪዲዮ ደግሞ እስከምመጣ ሰላም ሆኑልኝ። መሞከሩን ረስቸው ለእናንተ ማሳየት የነበረ እየሰራ ነው። ማጠቢያ ማሽኑ እንደምታዩት እያረፈ እየዘፈዘፈ ነው የሚያጥበው። ይሄ ማጠቢያ ማሽኑ ያው በደረቁ እንትን እንዳለለው ብዬ ነው። ይሄ እንደዚህ ከዛ ነሻፋውንም እንሞክራለን ማለት ነው። በነገራችን ላይ ለእናንተ እንደዚህ ቪዲዮ እንዳይረዝም ብዙ እቃ ከሆነ መሞከሩ ምናምን ረጅም ሰዓት ስለሚወስድ እኔ ራሴ ሞክሬ ምናምን ነው እንትን የምለው ማለት ነው። ያው እንዳይረዝምባችሁ ለእናንተ ማለት ነው። ይሄም እየሰራ ነው ይሰማችኋል ብዬ አስባለሁ። ማንኛውንም ነገር በነገራችን ላይ እየሞከርኩ ነው እኔ ጁስ መፍጫ ሳይቀር ማለት ነው እንትን የምለው መስራት አለ መስራቱን አጋጣሚ ሆኖ የተሳሳተ ነገር ሊኖረው ይችላል። ያው አንዳንድ ጊዜ ሰው ሆኖ የማይሳሳት የለም ከብዛት አንድ። ግን ደግሞ አልሐምዱሊላህ ወላሂ ነው የምላችሁ የመጡት በሙሉ እቃችንን ሰላም አግኝተነው እንደዚህ በቃ ቆንጆ ነው ሁሉን ነገር እንዳየነው በቪዲዮ እንደጠበቅነው እንዳየነው ነው የሚሉኝ። እኔ አልሐምዱሊላህ በዚህ በኩል እናቶቻችሁም ደግሞ ብዙ እናቶች መርቀውኛል። አልሐምዱሊላህ በእነሱ ምርቃን ነው ያለሁት ማለት ይቻላል ካላህ በታች ማለት ነው። በጣም ብዙ እናቶች ናቸው እየደወሉ ቁጥሬን እየተቀበሉ ከልጆቻቸው የሙስሊምም የክርስቲያንም ቤተሰቦች ወላሂ በቃ እንደዚህ አላህ ይስጥሽ እንደዚህ አድርጎ የሚልካለ እንደ ምናምን ሲሉኝ እኔ በቃ ከምከፍሉኝ ምርቃናቸው ነው ሆዴን የሚሞላው ማለት ነው። እና ይሄንን ይመስላል። ቼክ ካደረግን በኋላ ይሄ ይታሸጋል አሁን ስለሚጫን ማለት ነው።